ብዙነሽ ቡትረፋ አብርሃም የነገረኝ ሚስጥር አለ፣ ሰሞኑን የሚደረጉ ነገሮች አሉ እያለች ስትቦተረፍ ነበረና፣ ግን እኮ ይሄ ምንም ሚስጥር የሚያስብል ነገር የለው። ለምን አብርሃም ራሱ ከነ ሜሪ ጋር እልክ ተገባብቶ በእናንተ ልክ ለሄርሜላ ቀለበት አስረላታለሁ ብሎ ተመልሷል። ስለዚህ እልክ የተጋባበትን ነገር ነው እያደረገ ያለውና አንቺ ሚስጥር ብለሽ ከዚህ ጋር ሌላ ታምር እንደተፈጠረ ለማውራት ትፈልጊያለሽ። የወሬ ሱስ ስላለብሽ ነው። እና ቀለበት ሊያስርላት ነው ለሄርሜላ። ማታ እንግዲህ ትልቅ ፕሮግራም አለ። ሄርሜላን ብትሆን መታገስ ለካ ጥሩ ነው እግዚአብሔር ይመስገን ብላለች ማለት ነው። ይሄ ትዕግስትሽ ሌላ ነገር ላይ ቢሆን ሰው የሆነ ወንድ ከሚስቱ ጋር እስከሚፋታ ትዕግስት ማድረግሽ ግን ሼም ነው እውነት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያው ዘንድሮ ዩቲዩበሮች ሴት ልጅ ተንበርክከው ታገቢኛለሽ ማለት ለነሱ ቀላል ነገር ነው። ያው በተለይ ደግሞ ለአብረሽ በጣም ሲምፕል ነው ሴት ልጅ ማስለቀስ፣ ሴት ላይ ሴት መቀየር፣ ሴት ላይ ሴት መደረብ ለሱ ኖርማል ነገር ነው። ግን የሰው ልጅ መለኪያው ሰው የመጣበትን የማይረሳ ሰው ነው። የምሬን ነው። የተነሳበትን የነበረበትን ማንነት የማይረሳ ሰው ያ ሰው በቃ ትክክለኛ ሰው ነው። አብርሃም እንደሆነ የተነሳበትን ነገር እርስት አድርጎታል ማለት ነው። እንግዲህ የዛሬ ምናምን ዓመት ለሩትዬ በእንደዚህ መልኩ ነበረ ሰርፕራይዝ አድርጎ ቀለበት ያደረገላት ማለት ነው። ግን ለየት ያለ ታሪክ አለ ከዚህ ጋር። ምንድን ነው? አብርሃም በዛ ሰዓት አመዳም ነበረ፣ አሁን ደግሞ ወዛም ሆኗል ማለት ነው። በዛ ሰዓት የነበረውን መልክን መርሳት አልነበረብም አብርሃም። ግን ይሁን እንግዲህ ከአንዷም እኮ ልጥቅ ብለህ ከተቀመጥ ጥሩ ነው። አንተ ለነገሩ የሚያስቀምጥ አባዜ የለብህም እኮ። የሆነ ጊዜ ላይ ጠገብ ስትል በልተ ማለት ነው ሌላ ደግሞ መቀየር ያምርሃልና ኧረ ያለበት መንፈስ የተመታ ይሁን። ያው በቅድሚያ እንግዲህ ሩትዬ የኔ ቆንጆ የኔ ጀግና ሴት ማለት ነው። አንቺ ጀግናና ጠንካራ ሴት ነሽ። ይሄን ስታይ እንደ ሰው ሊሰማሽ ይችላል። አዎ ሊሰማሽ ይችላል። ልትናደጅም ትችያለሽ። ነገር ግን ይሄ ለአንቺ በቃ እንዴት ነው ቆራጥ እንድትሆኝ ነው የሚያደርግሽ። ትክክለኛ ውሳኔሽን ወስነሽ ከራስሽ ጋር እንድትማከሪ ህይወትሽን እንድትመሪ ነው የሚያደርግሽ እና እነሱ እንደፈለገ ቢሆኑ አንቺ ይሄን ያክል ትናደጅ አይገባም። ከዛ በተረፈ ደግሞ ማለት ነው ሄርሜላ እንግዲህ ቀለበት ተደረገልኝ ብለሽ ያው ጮቤ እየረገጥሽ ነው፣ ይሳካልሽ። ግን የልብስሽ ነገር ምንድን ነው? እንዲህ እስከ መገጣጠሚያሽ ዘንጥለሽ ንፋስ ለማስገባት ነው? ኧረ ተይ፣ ችግር የለም አብረሽ ይገባበታል እኮ ይሄን ያክል መሆን አይጠበቅብሽም። እና ምንድን ነው እንደዚህ ሴት ልጅ መንቀጥ አርጋ ደግሞ በቀለበቷ ጊዜ እና የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንባችሁ ይሄ ልጅ እዛው ጥፍንግ አድርገሽ ያዥ። በቃ እኔ ስለ ብዙዬ ላወራ ነው ገና ቤተሰብ አወራለሁኝ። ግን ሄርሜላ ያንቺም ደግሞ የሩታ እጣ ፈንታ እንደሚደርስሽ ማወቅ አለብሽ በመጀመሪያ። ስለዚህ ያ ነገር እንዳይደርስብሽ ደግሞ እዛው ባልሽን አስረሽ ያዥ ከፈለግሽ። በእርግጥ የሩታ እጣ ፈንታ አይደርስብሽም ለማለት ይከብዳል፣ ስለሚደርስብሽ ነው። የእውነት እንደዚህ ዝም ብሎ የሆነ የተግማማ ነገር እያደረጋችሁ ፈጣሪ ራሱ ዝም ካላችሁ እውነትም ምሯችኋል ማለት ነው፣ እውነቱን ለመናገር እና ምንድን ነው እንግዲህ ቤተሰብ ወደዛች ምላሳ ምች ፍየል ምላስ የሆነች አሮጊት ሴት ብዙዬ ተብዬ ማለት ነው ከሩታ ላይ ባለፈው እንዳያችኋት በጣም ያንን ፀጉሯን ቀንድ አስመስላ አሾላ መታ በጣም ተውረግርጋባት። ከዚህ በኋላ እንደውም ብትጠነቀቂ ነው የሚሻልሽ አሳይሻለሁ ብላ ዝታ ሄዳ ነበር አይደለም። ይኸውላችሁ የዛተችበት መንገድ እንግዲህ ሄርሜላን ከቤቷ መጥራት ነው። ሲጀመር እንዳንቺ አይነት የወረደ ሰው እኮ ከዚህ የተለየ ነገር ሊያደርግ አይችልም። የወረደ ሰው የወረደ ስራ ነው የሚያደርገው በዚህ አጋጣሚ ማለት ነው። አይሽ አይደለም መውረድሽ የሚታየው ከዚህ ነው። ቢያንስ እነዚህ ልጆች እኮ የሆነ ነገራቸው እስከሚረጋጋ አልጠበቅሽም። ገብቶሻል አይደለ? ከዛ በኩል አናደውኛ እኔም ደግሞ የማደርገውን አሳያቸዋለሁ ብለሽ ነው በልክ። እንደ ሁላችሁም በእልክ ጎዳና ተነሳስታችሁ ይሆንላችኋል፣ ያዛልቃችኋል። ግን ከቤቱ አንድ ደህና ሰው የለም እንዴ? ሁሉም በልክ የተወጠረ። የምሬን እኮ ነው። አሁን አብርሃም ለሄርሜላ ቀለበት ያደረገላት በልክ ነው። የማግባት ፕሮግራም ሳይኖረው ትዳር የመያዝ ፕሮግራም ሳይኖረው ተናግሯል እኮ ሚዲያ ላይ ወጥቶ የተናገረ ሰው ነው። 10 ዓመት በፊት አላገባም ብሏል እና ከ10 ዓመት በኋላ ነው ካገባውም በደንብ የትዳርን ነገር አውቄው አጣጥሜው ብሏል። ስለዚህ ምንም አይነት ሀሳብ ሳይኖረው አሁን እንደዚህ በአጭር ጊዜ ውስጥ አካልባችሁ እልክ ስለተጋባ ብቻ ነው ለሄርሜላ ቀለበት የሚያስርላት። አንቺም ደግሞ ከሩታ ጋር እልክ ተጋባው ብለሽ ሄርሜላን ከቤትሽ ጠርተሽ ደግሞ እኮ በሚገርም ሁኔታ የሳቋ ቤተሰብ የሳቋ እኔ ስታሽካካ እንዴት እንደ እኔ ጆሮዬን ሰቀጠጠኝ። የውሸት ሳቅ እኮ ነው። የምር ሩታን ለማናደድ የተጠቀመችው ነገር ነው እንጂ ከልቧ እየሳቀች አልነበረም በሰዓቱ።
የውሸት ሳቅና የእውነት ሳቅ በደንብ አድርጋችሁ ነው የምትለዩት ማለት ነው። ከምር ስስቅ የነበረው ውሸቷ ነው። ነገሩን ለማጋነን ነገሩን ለማዳነቅ ነበረ ማለት ነው። አንቺ ግልፍጥ የሆንሽ ሴት የምር በህይወትሽ ብዙ የተማርሽ ሰከን ያልሽ ሴት ብትሆኝ ኑሮ ማለት ነው እንደዚህ ከተርገበገቡት ጋር አትርገበገቢም ነበረ። ምንም ነገር ማድረግ ባትቺ እንኳን አርፈሽ ሰብሰብ ብለሽ ከቤትሽ ትቀመጭ ነበር። አንቺ ግን ከዚህ ጋር ይሄን ነገር ስታደርጊ የራስሽ ወራዳነትሽን ነው እንጂ ያሳየሽው የራስሽ ክብር እንደሌለሽ ነው እንጂ ያሳየሽው። እውነት ሩታን እየጎዳሻት መስሎሽ ከሆነ በጣም ነው የተሳሳትሽው። በጣም ሩታ ከዚህ ካለችበት ስሜት ስለምትወጣ እንጂ እስከምትወጣ እንጂ ከወጣሽ በኋላ እናንተ ከነመፈጠራችሁ ሁሉ ነው የምትረሳችሁ። ልንገርሽና ማለት ነው ይህ ከአንቺ የማይጠበቅ የተልከሰከሰ ስራ ምሰሪ ደግሞ የሰው ልጅ ማንነቱ ደግሞ ውስጡ ነው የውስጡ ማንነት ነው የሚታየው እያልሽ እሷን ለመንካት ማንኛውም ሰው ሲመጣና ሲገባ በመጀመሪያ እንደዚህ እንደ ቅቤ ተለስልሶ ነው ገባሽ? ተለስልሶ ነው። ሩታ ከዚህ በፊት በጣም ምርጥ ሴት ነበረች። አድንቃችኋት ከአብርሃም ጋር ስትጣላ እንኳን በራ የምትመጣው ከአንቺ ነበረ። ወዳችኋት። ሲጀምር አንቺን አናቀሽም እኮ የምናውቀው ኤዱን ነበረ። አንቺ መተሽ መሀል ሰርገሽ የገባሽው አንቺ ነሽ። አናቀሽም ከመጀመሪያውኑ ማለት ነው። እና ለሩታ የነበረሽ እንክብካቤ በዛ ሰዓት በጣም ልብሽ ያውቀዋል። ገብቶሻል አይደል? ሩታ ምን አይነት ሴት እንደሆነች ልብሽ ያውቀዋል። አንቺ ባልሽን ፈትተሽ የተቀመጥሽው ያለ ምክንያት አይደለም አይደለም፣ በምክንያት ነው። ባልሽ የሆነ ነገር ስላደረገብሽ ነው የፈታሽውና የተቀመጥሽው። አይሽ ማንኛውም ሴት በትዳሯ ችግር ሲገጥማት ጸባዩ ሊቀየር ይችላል፣ የሌለ ማንነት ሊመጣባት ይችላል። እና ዛሬ ላይ ወተሽ የውስጥ ማንነት ብለሽ አንቺ ሩታን በዚህ ባሽሙር ልትነኪያትም አይገባሽ፣ አይደረግም ሁላ ማለት ነው። የወለደ ሰው ደግሞ በእንደዚህ በዘገጠ ማንነት መገኘት የለበትም። እንግዲህ ሄርሜላን ያው አዝድሻት ራሱ መዞር ይቻላል፣ ኖርማል ነገር ነው። ምክንያቱም አንቺ ከዛም መነጣጠፍ አይሰለችም። ሲቀጥል ሄርሜላ ስጋት ላይ ነች። በቃ አብርሃምን ሴት ሲያየው እንዲነፍሷ ቡክ ይላል። ለምን? እሷ ራሱ ከትዳር ላይ መንጭቃ ወስዳ የእሷ ስላደረገችው ሌላኛዋ ሴት ልክ እንደሷ በቲክቶክ አብዳ የኔ ጌታ የኔ ማር እያለች ቪዲዮ ለቃ ነው ሄርሜላ ከዚህ የደረሰችው። ሌላኛዋ ሴት ደግሞ ነገር በአብርሽ ፍቅር አበድኩኝ ወደድኩኝ ብላ ብትመጣ አብርሽ እንደሆነ ተነስቶ ከመሄድ እኮ አይቆጠብም። ታውቁታላችሁ። በቃ ያስችለውም የሴቶች ነገር አይጨክንም። እና አንዲት ሴት ነገ ለቃቅሳ ከመጣች ሄርሜላ ጉድሽ ነው። ገብቶሻል አይደለም? እና ሁሌም በስጋት ነው የምትኖሪው የምንልሽ እኮ በምክንያት ነው። ህይወትሽ በስጋት ነው። አብርሃም ልብ የሚጣልበት ሰው ስላልሆነ ነገ ተነስቶ ላጥ ብሎ ስለሚሄድ ሌላኛዋንም የምታነጠንጠው ስትመጣ ከእሷ ጋር ሂዶ ማነጥነጥ ስለሚፈልግ እና ያንቺም ተራሽ ስለሚደርስ ባልሽን እዛው ጠበቅ አድርገሽ ያዢ። ሲቀጥል ደግሞ አንተ አብርሃም የምትባል በቃ እኔ ጭንቅላት ድንዝ ያልክ ማለት ነው። ስማ ልንገርህ፣ ትዳርህ ነበረ። አዎ አልፈለግከውም። ወጥተህ አፈንግጠህ አልፈልገውም፣ ልጅ ነበርኩኝ፣ በልጅነቴ ነው ትዳር የያዝኩት ብለህ ወጥተሃል። ግን እዚህ ጋር የሆነ ጭቃ የሆነ ንግግር አትናገር። ገባ አይደለም? የተውከው ህይወትህ ተውከው ነው። ከዛ ጋር ያለውን ሰው በአሽሙር ለመንካት የምትሯሯጠው ነገር የምትላላጠው ነገር በጣም ነው የሚያስጠላብህ። እንደ ወንድ ተከብረህ አሁን ያለህበትን ትዳርን ተንከባከብ። ባገኘኸው አጋጣሚ ሩታን ለመንካት አትሞክር። አንተ ቆፍጣናና ጀግና ወንድ ብትሆን ማለት ነው ሩታ በዚህን ያክል በአንተ ላይ ባልተቀየረች ነበረ። በአንተ ቤት አንተ ጻድቅ ነህ፣ ሩታ ደግሞ ጨቅጫቃ ነች፣ ኃይለኛ ነች፣ ጥሩ ሚስት አይደለችም። ጥሩ ሚስት የምትሆንልህ ባሏ ጥሩ ወንድ ሲሆንላት ነው። አንተ ከፈለግከው ውጭ ላይ እየዘለልክ እየተንዘላዘልክ ከ30 ሴት ጋር እየተለጠፍክ ሚስቴ ጥሩ ትሆንልኛለች ብለህ ማሰብ ራሱ ይሄ ዘገጠ ጭንቅላትን ነው የሚያሳየው ማለት ነው። እና አሁን ደግሞ ሂደሃል አይደለም? በተገኘው አጋጣሚ እሷን እየተነኮሳችሁ የምትነኳት ነገር ያሳፍራል። ማፈሪያ፣ የምሬ ነው። በጣም የሚያስጠላ ነገር ነው የምታደርጉት። እቺ ትናንት የመጣች ሄርሜላ ተብዬም ዘላ ሩታን ዘላ በድሮ ህይወት ተጎድታል። የት ሲጎዳ ያየሽው? ሲጀምር እሱ ምን አድርጎ ነው ከዛ ትዳር የወጣው? ሲጨማለቅ እኮ ነው እንደዚህ የሆነው። ያንቺንም ደግሞ አሁን ቅቤ የሆነሽ ብትመጪ በኋላ ላይ የሩታ ነገር ሲፈጠርብሽ የምናየው ነገር ነው። ለነገሩ አይተናል እኮ በቀደም እንዴት እንደሆንሽ እንዴት እንዳርገበገብሽው እኮ አይተናል አይደል? ይገባሻል? አብረሽ በትዳር ውስጥ ነው ማለት ነው። ሩታን ከሶስት መሀል ሴት ሆኖ ትመርጭኛለሽ ወይ ብሎ ሚስቱን ያወዳደረ ከአንቺ ጋር ብቻ እኮ አይደለም ከብዙ ሴት ጋር ያወዳደራት ጀግና እኮ ነው። ነገ ደግሞ አንቺ እንደማትወዳደሪ ምንም ዋስትናም የለሽም። ኤኒዌይስ እዛው ባልሽን ጠበቅ አድርጊ።